በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ዛሬ የምንማማረው ጥቅምት 27 ቀን የመድኃኔ ዓለምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን እንደ እግዚአብሔር አምላካችን በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ ወደ ዛሬ ትምህርታችን ስንገባ ጥቅምት 27 ቀን የመድኃኔ ዓለምን ዓመታዊ ክብረ በዓል በታላቅ ድምቀት የምናከብረው ጥንተ ስቅለቱ ስለሆነ ነው። ይህ በዓል የለውጥ በዓል ነው። የለውጥ በዓል ለምንድን ያልነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ስጋውን የቆረሰው መጋቢት 27 ቀን ነው። ነገር ግን ጥቅምት 27 ቀን ላይ ስለምንድን ነው የምናከብረው ታዲያ ስንል መጋቢት 27 ቀን በአብይ ጾም ወቅት ላይ ስለሚውል በአብይ ጾም ደግሞ በስንክሳር እንደተጻፈ በዓላትን ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ተዘዋውሮ ቤተክርስቲያናችን በዚህ ዕለት እንድናከብር ስርዓትን ሰርታልናለች። የዓለም መድኃኒት ኢየሱስ ክርስቶስ ከቅድስት ድንግል ማርያም በነሳው ሥጋ በቀራንዮ መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠው መጋቢት 27 ቀን ነው። ይህ ቀን ስለ ክርስቶስ ሕማም፣ ስለ ክርስቶስ መከራ መስቀሉና ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት፣ ሰማያዊው አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ ጽዋተ መከራዎችን የተቀበለበት፣ በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት፣ ለዓለም ሁሉ ፍቅሩን የገለጸበት፣ በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት፣ በ13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚከበርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል። መድኃኔ ዓለም ማለት ምን ማለት ነው ስንል ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳት መጻሕፍት እንማራለን። የጥንተ ስቅለቱና የመስቀሉ ምስጢር ዓለምን የማዳን ምስጢር ስለሆነ የጥንተ ስቅለቱ የመታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁሉ በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን እያሰቡ በዓሉን በድምቀት ያከብራሉ። ጥቅምት 27 ቀን የምናከብረው መጋቢት 27 ቀን የተከፈለልንን የተደረገልንን እያስብን ነው። መድኃኔ ዓለም የሚለው የጌታችን ስም የመዳን ቃል እንደሆነ በሚስጥር የሚያስረዱ ቅዱሳት መጻሕፍት ብዙ ናቸው። ከነዚህ መካከል ስንመለከት ቅዱስ ዳዊት በመዝሙሩ እንዲህ ይላል፣ እግዚአብሔር ዓለም ከመፈጠሩና ከተፈጠረም በኋላ ዘላለማዊ ንጉሥ ነው፣ የምድር ማዕከል በሆነች ቀራንዮ መድኃኒትን አደረገ ይለናል። ሌላው ደግሞ ቅዱስ ሉቃስ እንደጻፈው ክርስቶስ በተወለደበት ሌሊት የጌታችን ክብር በዙሪያቸው ሲያበራ ያዩ እረኞች ታላቅ ፍርሃትን ከመፍራታቸው የተነሳ ሰማያዊ መልአክ መጥቶ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋልና በማለት የተናገረው ቃል ትልቅ ማስረጃ ነው። በእርሱ ላይ ከደረሱት ልዩ ልዩ መከራዎች መካከል ጥቂቶቹን ስንመለከት የመጀመሪያው አይሁድ ሊቃነ ካህናት በከንቱ ምክርን በዕለተ ረቡዕ አይሁድ ሸንጎ የወሰኑበት የተዛባ ፍርድ፣ በዕለተ ረቡዕ የአይሁድ ሊቃነ ካህናት ተሰብስበው ጌታችን መድኃኒታችን ኢየሱስ ክርስቶስ መገደል እንዳለበት የፈረዱበት፣ በጸሎተ ሐሙስ ዕለት ማታ 3 ሰዓት ላይ በይሁዳ መሪነት መጥተው ከያዙት በኋላ እንደታሰረ በመጀመሪያ ወደ ሐና ከዚያም ወደ ሊቃነ ካህናቱ ወደ ቀያፋ ቀጥሎም ወደ ጲላጦስ ከጲላጦስ ወደ ሄሮድስ ያመላለሱ እንዲንገላታና እንዲሰቃይ ያደርገውታል። መጋቢት 27 ቀን በዕለተ ዓርብ ከ3 ሰዓት እስከ 9 ሰዓት ስለኔና ስለናንተ ሲል 6666 ጊዜ ተገርፏል። መስቀሉን ተሸክሞ እየወደቀ እየተነሳ ጲላጦስ ወታደሮችም እያዳፉት ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራ እንዲወጣ ተደርጓል። የነቢያት ትንቢት ይፈጸም ዘንድ ልብሱን ገፈው ከለሜዳ አልብሰውታል። የሸዋ አክሊልም ጉንጉን በራሱ ላይ በማድረግ የሰማይና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳልቀውበታል። በመጨረሻም ጎኑን በጦር ወግተውታል። እጆቹንና እግሮቹን በ5 ቅንዋተ መስቀል ሸንክረው በመስቀል ላይ ሰቅለውታል። በመስቀል ላይ ያለ 7 የፍቅር ቃላትን ተናግረዋል። ከነዚህም በጣም የሚያስደንቀው ጠላቶቹ እያሰቃዩት በጦር እየወጉት 6666 ጊዜ ገርፈውት
በመሬት ላይ የጣሉት እያዳፉት እያንገላቱት እየበደሉት ሳሉ አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል እጅጉን የሚያስደንቅ ነው። ዛሬ ስንቶቻችን የበደሉንን ይቅር ብለን ይሆን? እንኳን የበደሉንን ቀርቶ የበደልናቸውን ስንቶቻችን ይቅር ብለን ይሆን? በመጨረሻም እነሆ ሁሉም ተፈጸመ በማለት ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ሥጋው በራሱ ፍቃድ ለይቶ ሞት የማይገባው አምላክ ለሰው ልጆች ሕይወት ሲል ራሱን ለሞት አሳልፎ ሰጠ። የአይሁድ ሊቃነ ካህናትና ጻፍት ፈሪሳውያን በክርስቶስ ላይ ያቀረቡት ክስና ውንጀላ ለቄሳር ግብር መክፈል አይገባም በማለት አስተምሯል አሉ። ሁለተኛው ዕለተ ሰንበትን ሽሯል አሉ። ራሱንም ከእግዚአብሔር ጋር አስተካክሏል ወዘተ እያሉ በሐሰት በማስመስከር ንጹሐ ባሕሪ ኢየሱስ ክርስቶስ በወንጀለኞች መካከል በመስቀል ላይ ተሰቅሎ እንዲሞት በርባን የተባለ ወንጀለኛ ግን ከእስር እንዲፈታላቸው ለጴንጤናዊው ለጲላጦስ ያቀረቡት ልመና፣ ጲላጦስም ኢየሱስ ክርስቶስ ወንጀል እንዳልፈጸመ ራሱ እየመሰከረና እያረጋገጠ ሚስቱም በሕልም ተረድታ እጁን በዚህ ጻድቅ ንጹሕ ሰው ላይ እንዳያስገባ ያስጠነቀቀችው ኢየሱስ ክርስቶስን ስቀለው ስቀለው በርባንን ፍታው የሚለው ጩኸታቸው በመሰማቱና በመብዛቱ እነርሱን በመፍራት ብቻ እኔ ከዚህ ሰው ደም ንጹሕ ነኝ በማለት እጁን ከታጠበ በኋላ ራሱ በጅራፍ ገርፎ እናንተ እንደ ሕጋችሁ ወስዳችሁ ስቀሉት ብሎ ለጠላቶቹ አሳልፎ በመስጠት የፈጸመው ስህተትና በፍርድ ወንበር ላይ ተቀምጦ የሰጠው የተዛባ ፍርድ እጅግ የሚያሳዝን በመሆኑ ከጥንተ ስቅለቱ ጋር በትዝብት ልናነሳው ያስፈልጋል። ምንም ያላደረገውን አምላክ እንዲገደል ወስነውበት ብዙ ሰዎችን ሲያሰቃይ የነበረውን ብዙ ወንጀል የሠራውን ዕድሜ ልክ ሊቀጣ የሚያስፈልገው የነበረውን በርባንን ግን እንዲፈታ ሕዝቡ ጠየቀ። ዓለም እንዲህ ናት ወገኖቼ። ወንጀለኛ እንዲኖር ነው የምትፈቅደው። ሌባው እንዲኖር ነው የምትፈቅደው። ወንጀለኛው ብዙዎችን የሚያሰቃየው እንዲኖር ነው የምትፈቅደው። ለእውነት የሚሞተውን እውነተኛ የሆነውን ያንን ግን ዓለም አትፈልገውም። ሐሰትን የሚናገር የሚያጭበረብር የሚሰርቅ ግን እርሱ በሰላም ይኖራል። በሰማይ ግን እድል ፈንታ ጽዋ ተርታ የለውም። 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ በአላዶር ግራ እጁን፣ በዳናት ደግሞ እግሮቹን፣ በአዴራ ደግሞ መሃል ልቡን፣ በሮዳስ ደግሞ ጀርባው እንዲጣበቅ አድርገው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለውታል። ዛሬ የምናስበው ይህንን ነው ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስን ሥጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋት ወቅት ሥጋው ተቆርሶ መሬት ላይ ወድቋል ወገኖቼ። ስለ እኔና ስለ እናንተ የተከፈለ ዋጋ ነው። በገላትያ 5:1 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ተብሎ እንደተጻፈ የሰው ልጆች ጽድቅ እርቆን በግዞት ውስጥ ሳለን ከሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግድግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔዓለም በእውነት ይክበር ይመስገንልን። በነፃነት ልንኖር ክርስቶስ ነፃነትን አወጣን። እንዲህም ደግሞ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ አለ። የሚያሳዝነው ግን መድኃኔዓለም በመስቀል ላይ ሳለ ስለኛ ሞቶልን ሳለ እኛ ግን አሁንም በኃጢአት ቀንበር ውስጥ ነን። በኃጢአት ቀንበር ውስጥ ሆነን የሞተልንን ፈጣሪያችንን እያሳዘንነው ነው። ስለዚህ ከኃጢአት ቀንበር ሁላችንም ልንወጣ ሥጋውና ደግሞ ልንቀበል ያስፈልጋለሁ። ከባሉ በረከት ረድኤትን ይክፈለን። ይቆየን።